እግዚአብሔር እድል ሰጥቶኝ ዛሬ እናንተ ጋር መጥቻለሁ። ይህን ቃል መልሼ መልእክት ስለሆነ እናንተ አካፍላለሁ። ወንጌል ይዛችሁ ስደት፣ መከራ፣ ስቃይ የተለመደ ስብከት አይደለም። በሕይወታችሁ አይታችሁ ወንጌል የያዘ ሰው መከራ አለበት፣ ጭንቀት አለበት፣ ስድብ አለበት፣ ከቤትም ከውጭ ዱላ አለበት። ሰው የተባለ ሰው ሁሉ ብቻ አይደለም አየርን ነው የምትጠምባችሁ። እግዚአብሔርን ይዛችሁ ጸጋ ይዛችሁ ስትሄዱ ሰማይ ምድርም ንፋስም የትኛውም ነገር ላይ ተባበራችሁ ይችላል። ነገር ግን ችላችሁ ስታልፉ ምድር ሰማይ ሁሉ የመግዛት ስልጣን አላችሁ። መቻልን ስለሚጠይቅ ምክንያቱም ብዙ ሐዋርያቶችን አይታችኋል። ሐዋርያት ሥራ ምዕራፍ 12 ሄዳችሁ ስታዩ ያዕቆብ ዮሐንስ ወንድም ሄሮድስ ንጉሡ በተነሳ ጊዜ አሳዶ ይዞት በሰይፍ ገደለ። ለምን? ለማስፈራራት ወንጌል እንዳይሰበክ። መልሶ ጴጥሮስንም ያዘ፣ ጴጥሮስንም አሰረ። ነገር ግን በጸሎት ላይ እነዛ ሰዎች ተሰብስበው አብረውት የነበሩት በቤተ ክርስቲያን አንድ ቦታ ተሰብስበው ሲጸልዩ ያንን የበላው ሰይፍ ይሄኛውን አገልጋይ አልበላም። ስትጸልዩ ሌላው የበላ እናንተን አይበላም። እዚህ ከተማ ብዙ ሰው ተበልቶ ይሆናል። እግዚአብሔር የሚጠብቅ ሰው ግን አይበላም። ምን አየሁ መሰላችሁ? እዚህ ከተማ እንደገባው በማገለግለው እግዚአብሔር ፊት አንድ ጭፈራ ቤት ያለበት አረጋ ቤት ወስዶ አስያዙ እና መተኛት አልቻሉም። የዘንግ መጀመሪያ ቀን ትልቅ ድንጋይ የያዘ አጋንንት ወረወረብኝ። እንደ ሰው ኮብልስቶን የሚወስድ ተዋበሉ ያደርጋል። ሰው የትንሽ ብልግስ የአጋንንት ልትሆነ የሁለት ድንጋይ ነው የሚወስድ ኮብልስቶን ይዞ በዚህ በሰበስ እና ተኝቼ አላድረው። በንጋታው ሌላ ቦታ ቀየሩ። ግን እግዚአብሔር ፊት የጸለይኩኝ ከሰው ጋር ተገናኘው። እግዚአብሔር ግን እንዲያለ እዚህ ምድር ላይ ሰዎች እርቃን የሚያስቀር መንፈስ አለ። ራሱ የለም አድርጎ የሚያስና በእውነት ነው ነገራችሁ። ከተማው ላይ ያለው ስፒካር የገባ ሰው ራቁት ቀርቶ ይሄዳል እንጂ ኖርማል ሆኖ ሄድ አይችልም። ተጠንቀቃ። ለኔ ነው መልእክት የተናገረኝ ጌታ እንድጠነቀቅ። ከዛ በኋላ አብዛኛው ሰዓቴ በጸሎት ነው ያሳለፍኩ ያለው። ሰውን በእርግጥ በብዛት እያገኝ አይደለም። እዚህ ከተማ ላይ ስትኖሩ በጣም ተጠንቀቁ። ወደ ቃሉ ስንገባ ማገለግላችሁ ዘፍጥረት ላይ ያለው ቃል ነው። ቅድምም ስለ ያዕቆብ እያነሳችሁ ያለው እግዚአብሔር ስለምታገለግሉ ያወጣሁት ቃል ሌላ ነው፣ ግን ውስጤ ላይ የሚመላለሰው ደግሞ ሌላ ነው። እስቲ እጆቻችሁን ከፍ አድርጉ። 20 ደቂቃ ብቻ ነው የምጠቀመው ወይ 30። እጆቻችሁን ከፍ አድርጉ። እስቲ አያለው በሉ። እስቲ አያለው በሉ። እስቲ አያለው በሉ። እስቲ አያለው በሉ። ይሄ ቃል ስለ እግዚአብሔር ሰው ስለ ዮሴፍ ነው። ዘፍጥረት ምዕራፍ 37 ከቁጥር 5 ጀምሮ ያለው ቃል ነው ማስተምራችሁ። ከዛን ጸልዬ እወጣለሁ። ብዙ ሰዓት አወስድ። ክብር ለኢየሱስ። አገኛችሁት? 37 ከቁጥር 5 በጌታ በኢየሱስ አነባለሁ። ዮሴፍም ሕልም አለመ፣ ሕልሙንም ለወንድሞቹ ሲነግራቸው የባሰ ጠሉት። እርሱም እንዲህ አላቸው፣ ያየሁትን ሕልም ልነግራችሁ አድምጡ። እኛ ሁላችን በእርሻ ውስጥ ነዶ እናስር ነበር። የነዶ በድንገት ተነስታ ቀጥ ብላ ቆመች። የእናንተ ነዶዎች ዙሪያዋን ከባ ለነዶ ሰገዱላት። ወንድሞቹ ለከስ በላያችን ለመንገስ ታስባለን? ለመሆኑ አንተ እኛን ልትገዛ አሉት። ስለ ህልሙ ስለተናገረው ቃል ከፊት ይልቅ ጠሉት። እንደገና ሌላ ህልም አለመ። ለወንድሞችም እነሆ ሌላ ህልም አለሙ። ፀሐይና ጨረቃ 11 ከዋክብት ሲሰግዱልኝ አየሁ ብሎ ነገራቸው። ህልሙን ለአባቱና ለወንድሞቹ በነገራቸው ጊዜ አባቱ ይህ ያየው ህልም ምንድን ነው? እኔና እናት ወንድሞችም በፊትህ ወደ ምድር ተጎንብሰን በእርግጥ ልንሰግድልህ ነው ሲሉ ዝም ገጸጸው። ወንድሞቹም ቀኑበት። አባቱ ግን ነገሩን በልቡ ያዘው። ኢየሱስ ጌታ ነው። እጆቻችሁን ከፍ አድርጉ። አያለው በሚልስ ዛሬ የቃሌ ርዕስ አያለው በሚል አታይ የሚል ሰው እንዳትሰሙ። የእግዚአብሔር ቃል ወደ ህይወታችሁ ሲመጣ ወይም ቅባት በእናንተ ላይ ሲመጣ እይታ ይዞ ነው የሚመጣው። ብዙ ሰዎች
ህልም ሪካሉ እዚህ ውስጥ ሁላችሁም አገልጋዮች ናችሁ። እናንተ ማውራው ነገር ራእያችሁን እንዳትሉ፣ ህልማችሁን እንዳትሉ፣ ያያችሁት ነገር እንዳትሉ። በራእይ ብዙ ጊዜ የምታዩት ነገር አለ ታያላችሁ፣ ግን ራእይ በመናፍቃችሁ በእናንተ ህይወት ላይ አይሰራም። ህልም ታልማላችሁ፣ ህልማችሁን ካላከበራችሁ በእናንተ ህይወት ላይ አይሰራም። ህልም ነው እግዚአብሔር የሚያሳየው ቀን ሲያሳያችሁ ከሰው ጋር ሆኖ አይደለም፣ ከእናት ጋር አይደለም፣ ከአባት ጋር አይደለም፣ ከወንድሞች ጋር አይደለም። ፐርሰናል ለእናንተ መጥቶ ነው እግዚአብሔር የሚያወራችሁ። ከኔ ጋር ናቸው። አጭር ደቂቃ ነው የማወራችሁ። ይሄ መልእክት ለእናንተ በደንብ እንድታውቁ እፈልጋለሁ። አየው የሚል ሰው አይወደድም። ራእይ ግን በማየት ነው የሚወደድ። አያችሁ በኋላ በሕይወታችሁ ላይ የሚመጣ ነገር ነው። ህልም አየው ራእይ አየው ስትሉ ዝም በል አሩሳ ዝም እንዳትባሉ ስጣችሁ አይቻለሁ ማለት አለባችሁ። እኔ ነቢይ አሜን የሚባል ሰው ወይ ጳውሎስ ወይ የሆኑ ሰዎች ማበረታቻ ካሰጡ ምን ታያለህ ካለ ምን አየው ወይ እንዴት ብያለሁ ዳቱ አያለሁ። ለምን ከነቢይ ጋር እግዚአብሔር ሳይማከር ነው የሚያሳያችሁ። እኔ ጋር ናችሁ። ከማንኛውም ሰው ጋር ሳይማከር እግዚአብሔር ለእናንተ ላይ ያለ ምን የተራይ ነው ካላችሁ ንግስናውን ያሳያል። ማሩ ግን አይደላችሁ። ለምን ማሩ ከነገር አትፈልጉት አታዩ ዞር በቃ ይወት ነው ዋናው ቦታ ያሳያል። መሀል ላይ ግን ያለው ልብስ ማጣት፣ ዘመድ ማጣት፣ ወገን ማጣት፣ ከቤተሰብ መገለል፣ ችግር፣ ባዶነት እግዚአብሔር የውሸት ነው እንደምን የቀባኝ ስምትሉ የስቃይ ማት በሕይወታችሁ ላይ ነው። ያንን ግን አይታችሁ ተጠንቅቃችሁ ራእይ እያያችሁ አለባችሁ ማታ ይተካራችሁ። ግን እግዚአብሔር ተናግሮና አይጨበጥ ያ ቦታ ላይ መግባት አለብኝ ካላችሁ አንድ ቀን እዛ ስፍራ ላይ ትደርሳላችሁ። አሜን በሉ። አሜን አሜን። ዘዛው ለነዚህ የምናገረው ነገር ማየት እንድትችሉ ዮሴፍ በቤታቸው ውስጥ የመጨረሻ ልጅ ነው። አባቱን በጣም ይወዷል። ስለ ዮሴፍ ብዙ ትረካ ያላቸው ብዙ ጊዜ አንብባቸዋል። ህልሙን ግን ማሰብ ይኖርባቸዋል። ዮሴፍን ምን አጋጠሙ የሚለው ጥራት አይደለም። ዮሴፍን ያሳየው አምላክ ዛሬ አንቺንም አንተንም እያሳየ ያው አምላክ ነው እንጂ ሌላ አምላክ አይደለም። የዮሴፍ ህልም ጸንሶ ንግስና ላይ ከደረሰ ያያችሁ አገልግሎት ህልማችሁ መድረሱ የማይቀር ነው። ለዮሴፍ የነበረው ለሙሴ የነበረው ለጳውሎስ የነበረው ለእያንዳንዱ አገልጋዮች የተናገረው አምላክ ዛሬም ቆሞ ለእናንተ ጀግሬሽን እየተናገረ ነው። የተቀየረ አምላክ የለም። ያው ራሱ ነው። ግን አገልጋዮችን ተመልከቱ። 12ቱን ሐዋርያቶች እነ ቶማስን ተመልከቱ። በምን አይነት ሞት እንደሞቱ፣ በምን አይነት ስቃይ ውስጥ እንዳሉት እነ ያዕቆብ እነ እስጢፋኖስ ኃይልን ተሸክሞ በድንጋይ ተፈንክቶ ተቀጥቅጦ ሞቷል። አንዳንድ ሐዋርያቶችን በዘይት ተቀቅሎ ተዘግዝቆ መከራ ውስጥ ወንጌል ይወደዳል እንጂ ያለ መከራ ወንጌልን ልንሸከም አንችልም። አንዳንድ ሰዎች በጣም ይፈጥኑና መሀል ላይ ይቀራሉ፣ ወደ ዓለም ይገባሉ፣ ይስታሉ። በጣም ብዙ ነቢያቶች በአሁኑ ሰዓት ማለት የገጡ ማለት የገጡ ብዙ የት ደርሰው ያላችሁ ሰዎች ወርዶታች ናቸው፣ ጠፍቷል። ለምን ካላችሁ ግድማቸው ጋር ለመድረስ መሀል ላይ የሚመጣው መከራ ባለመሸከምና ባለመቻል። መከራ ጥሩ አይደለም። በጣም ነው የሚጠለው መከራ ግን ተሰቃይቻል ብቻዬን ቆርቆሮ እያወረቱ ይሄ እጄ ተቆርጦ ይሄ ስጋ ብቻ ቀርቶ ብቻዬን እንጨት የተሸከሙ ቸርች የተለያየ ነገር አፋር ላይ ማጣራ ደቡብ ውስጥ የተለያየ ነገር እጄ ተገየሩ አዲስ አበባ ላይ። ምክንያቱም መከራ በጣም ያስጠላል። ምክንያቱም በሰው ዘንድ ያስጠላል፣ ዝቅ ያደርጋል፣ ተራሱ ያደርጋል። እውቀት እያለ አቅም እያለ ኃይል እያለ ጉልበት እያላችሁ አትሰሙ። አንደበታችሁ የሚሰማው ሰው አይደለም። ጊዜ ሲመጣ ሰው ራሱ የእግዚአብሔር ሰው ማንቆ ጋር የሚልሽ ሲዝን ሳይመጣ እሳት እያወረዱ ትናገሩ። በምትበላው እንጀራ፣ በምትውለው በምታድር ቤት፣ በምትለብሰው ልብስ ሰዎች ይገምቷቸዋል። ህይወታችሁን በማየት እናንተ ውስጥ ያለው ራሱ ህልማችሁ ሲወገድ ነው ሰው መቀበል የሚችል። ስለዚህ ለእናንተ ዛሬ ምሽት ማወራው ነገር ህልማችሁ እስከሚወለድ ድረስ ጸልዩ፣ ታሉ፣ ትጉ። ይሄ ቦታ የእግዚአብሔር ሰው እግዚአብሔር ይባርካችሁ እያገለገላችሁ ማለት ነው። አሁን ስታዩት ባዶ ነው፣ ሙሉ ይሆናል። እየጸለያችሁ ይመጣል። የተጨነቀ ነፍስ መፍትሄ ይፈልጋል። ወጥቶ አይደለም፣ ወጥቶ አይደለም፣ ቴክ ተብላችሁ አይደለም፣ አትግቡ የተባለ ይመጣል። በሽታው ህመሙ ነፃ መውጣት ይፈልጋል። የእግዚአብሔር ኃይል ያለበት ቦታ ወጥቶ አይደለም፣ ሰዎች ማምጣታቸው አይቀርም። እንዳትጠራጠሩ።
ስለዚህ የጸለያችሁ ምንባኞች ናቸው፣ ራእዮች ናቸው። ትልቅ ቦታ ለመስራት ልታስቡ ለመድረስ ልታስቡ ሰዎች ናቸው። አዘጋጁ፣ ራሳቸው አዘጋጁ። ስለዚህ ራእይ አይቶ ዮሴፍን ምን አጋጠመው? ወንድሞቹ ጠሉት። እስቲ ሁላችሁም በሕይወታችሁ ላይ ያጋጠመው ነገር ብታስቡ ከቤት ነው ጥላችሁ እንደማትጠቅሙ ሰው ተጥላችሁ ለቅሶ እንኳን ላትቀሩ ትችላላችሁ። ብሬን ተነስቻለሁ የሆነ ጊዜ ዛሬ ላይ ፎቶ ሰቅሎ ቤታቸው ላይ ያስቀመጡ ፌስቡካቸው ላይ ያስቀመጡ ቤተሰቦቼ ወንድሞቼ የእግዚአብሔር ሰው ብሎ የምጠሩ ከተማ ስገባ መቀበሉ አልጋም ይዙልኝ። ትናንት ግን የአጎቴ ልጅ ፎቶ ዘመዶቼ ፎቶ ተነስቻለሁ። በረጅም ዓመት ማይቀጥም ሰው ተገኘ። እድር ላይ የለም፣ ለቅሶ ላይ የለም፣ ሰፈር ላይ የለም። ሁሉም ራስን ያጓደለ ከአስራ ምናምን ዓመት በኋላ የት ነው ያለው? ወዴት ነው? እኔ የሰው ሰው ሁሉ ያስታውሳቸው መች ሰው ስትቆሙ ራእያቸው ስወለድ ከልቤ ነው ነገራቸው። ዛሬ ለእናንተ ትምህርት ለመናገር ያለ ተዘጋጅታችሁ ጊዜያችሁ እንደምመጣ መቶ እርግጠኛ ሲዝናችሁ ይመጣል። ዛሬ የምትዞር ሰው ዛሬ ከተማ ላይ የሚኖር ሰው እናንተ የጸለያችሁ ሊያሾፍ ይችላል። ሞኝነት አድርጎ ሊያ ይችላል። ዝቅ ሊያደርጋችሁ ይችላል። ህልም ስታጣችሁ ግን ህልማችሁ ጋር ማድረስ ለምን? የእግዚአብሔር ቅባት ተራ አይደለም። ውስጣችሁ ላይ ያለ የእግዚአብሔር መንፈስ ነው፣ የሰው መንፈስ አይደለም። የእግዚአብሔር መንፈስ ያለው ሰው ተራ ሊሆን አይችልም። ሰው ላይ ተስፋ ማድረግ ያዋርዳል። ሰው ላይ ተስፋ እንዳታደርጉ፣ እግዚአብሔር ላይ ተስፋ አለ። አሜን። ሰው ላይ ተስፋ ዘመን ላይ ወገን ላይ ቤተሰብ ላይ ወንድም ሰዎች ላይ ተስፋ እንዳታደርጉ። ታፍራላችሁ። ማንም ልትወዱ ሰው አንድ ቀን ቤቱ ጋር እንደሚቀየር ነው። ጀርባ ሰጥቶ ታገኛላችሁ። በጣም ልትወዱ ሰው ጀርባ ሰጥቶ ለስቶቹ ታያላችሁ። ከዛ ምን ሆነ ምን እንደሆነ ምክንያቱ አይደለም የላችሁ። ሰው ጀርባ ይሰጣል፣ እግዚአብሔር ግን ፊቱን ያመራል። አሜን። በሰው ፊት ከመቅረብ በእግዚአብሔር ፊት መዋረድ ይሻላል። እዚህ ቦታ ላይ እንደዚህ ስታገለግል ባለፈው መጥቻ ይቻላል። በጣም ደስ ይላል። ምናልባት እኔ ብዙ ህዝብ አገልግያለሁ። አንድ ኮንፈረንስ ተጠርቤ በጣም ብዙ ሰው ሺህ ሰው ለዘማሪ ይዤ ይወጣል። ያ አይደለም ትርጉሙ። የህዝብ ብዛት ምንም ዋጋ የለም። የቆመ ህዝብ ነው የሚያስፈልግ። ጨፍሮ ዘሎ ከሰር የሚረሳ ሰው ምንም ትርጉም የለውም። ግን በእግዚአብሔር ፊት እዚህ ከተማ የቆማሉ ሰዎች ደስ ይበላቸው። አሜን። ልጆቻችሁን ከፍ አድርጉ። እግዚአብሔር በሉት፣ አይቶኛል። እግዚአብሔር በሉት፣ ዋጋዬን በሉት፣ ይከፍለኛል። ያየሁት ራእይ በሉት፣ በእኔ ህይወት ላይ በሉት፣ ይፈጸማል። አሜን። ይፈጸማል። ያ ሰው ትቼ 3 ቀን ጾም ጸሎት ከገባሁ በኋላ ለእናንተ አገልጋዮች ስለሆነ የምነግራችሁ ምስጢሬ ብሶቴ ለምን ተስፋ እናትቆጡ አልፍረዶ ያው ማለፋችሁ ደግሞ አይቀርም። በሶስተኛው ቀን ስልክ ላይ ማላቀው ስሜት ነው ምን ተደወለ። ከጾም ጸሎት ሶታ ማንሳት ፈቀው ያለ 666 አጋንንት ይደውላል ተብሎ ይሞራ ነበር እና ይሄ አጋንንት ሁኔታ የደወለ ነው። ከዛ በኢየሱስም ያራ ቁጥር ያለው ምን ነው በጣም ስለዛ ተጠራጥሮ ያነሳው ቢያምን በፍቅር ተፈልጋለ። ምን ነው አይ ለጸሎት ተፈልገ ነው። የት ነው አይነገርም። ራስን አዘጋጅ። እሺ እኔ ያለሁበት ቦታ ወደ 6 ቋቁ ማገና በራይ ቆሞለ የሰማችሁ የጸሎት ማንሳት ይሄ በጸሎት ጸሎት አንድ ቀን ይከፍላችኋል። አሜን። ከዛ ቢጃማን ቀየሩ፣ ሰውነቴ ፊገናጠቁ፣ ጸሎቼ ተባረከ። ምን መስራት ግባ። እሺ መጽሐፍ ቅዱስ የሚያስኩኝ መኪናው ምን አለቻ እያለ መኪናው አይታይ ምን ልክ ግባ ሻወር እዚያ ገባው። የሚገርም ሱፍ የሚገርም የሚያብለጨልጭ በልክ ተሰርቶላል። ሂድና ልበስ። ለከዛው የሚያቀይ ሰው ለከዚህ ፊት ትልቅ ስልጣን ላይ ደረሰ። ያው ሱፍ መጣ፣ ሽቶ፣ ውድ ሽቶ፣ ጫማ እዛው በዛው አንጸባረቀ። ልክ ወደታች እንደዚህ አድርጎ እንደዚህ ያሉ ወስዶ ሌላ ቦታ ሳይሄድ የማገለግለው እግዚአብሔር ቤት ነው። ፓርላማዎች የተቀመጡ ሰዎች መላጣ ያንሰባ። ክብር ለኢየሱስ። አሜን። እዛ ጋር
እንደዚህ አልኩ ኢየሱስ ይችላል። አሜን አሜን አሜን። እነሱ ተባረከ ካናዊ በእግዚአብሔር ፊት አማናቱ ከዛ ሰው ላይ 2 ሚሊዮን ብር ይሰጥ 2 ሚሊዮን አቋም እዛ ጋር አዝኜ ሶታ ጸልዬ ሶታ እዚህ ጋር ሌላ እንዴት ቤተ መንግስት እንደምትገቡ አይታወቅም። እንዴት የሆነ ቢሊዮን አንተ ይወጡ እንደምታሰበው እንዴት የሆነ ሼክ ወደ ኢኮኖሚ እንደመጣ ማን ነው እንግዳ ላይ ያቀሰሉ ድረስ እግዚአብሔር ሰው ያስነሳባቸው አገልጋይ እንጂ ራስ ምላስ ውስጥ ይሄ ምላስሽ ማንጀ ታፍሽ አቋውቀ ይሄንን ክፉ ቃላት አቀማመጥ መጥፎ ይወዲው ችግር ነው ማናለ ሁሌ ብሶታው እግዚአብሔር እንዳለ ነገሩን አቃታችሁ ለምንስታችሁ ይሄ ስጋ ራሱ ይከሳቸው እንደማቺ አቅመ ደረዳችሁ ጉልበት ደረዳችሁ ያው ስጋችሁ ሰው ይልሽ ምን ትሆኛለሽ ደግሞ አንድ ነገር ግን አውጥሽ በቤተካሽ በመንገድሽ አይነገርም እግዚአብሔር ያዘጋጀው። ስለዚህ ዮሴፍ ራእይ ሲናገር ተሽጧል። ወንድሞቹ ለሰው እንጀራ ይዞ ውሃ ይዞ ግን ወንድሞቹን ጠይቅ ተብሎ ምድረ በዳ ሲሄድ ተቅበስብሶ እነሱ ጋር ደረሰ። ውሃውን ተቀብሎ ጠጡ፣ ምግቡን ተቀብሎ በሉ። እሱ ግን ገደል ውስጥ አስገቡት። አንዳንድ ሰው የእናንተን ጥቅም ይፈልጋል፣ እናንተን ግን በጣም ይጠሏቸው። ዮሴፍን ለመግደል ይፈልጋሉ፣ ግን ውሃውን አልጠጣም ያንተን አላሉ። ምግብ ያመጣውን አንበላም አላሉ። ወስዶ ከወጡና ከደገሩ በኋላ ይሄ ባልራይ ህልመኛው ዛሬ ከዚህ እንዳይወጣ ዛሬ መግደል አለብን ነው። ብዙ ሰዎች ጥቅም ይፈልጋሉ ወደ እናንተ አንድም ጥቅም ሳይሆን ወደ ህይወታቸው ይመጣ ላይሆን ይችላል። ሰዎቹ እናንተ የሚፈልጉት የሆነ ጥቅም ብሎ ይመጣሉ። ጥቅማቸውን ካገኙ በኋላ ግን ሊያጠፏችሁ ነው የሚፈልጉት። ከሰው የሚመጣ ትንፌ ከእግዚአብሔር የሚመጣ ግን በረከት ነው። አሜን። አትቻሉ። እግዚአብሔር ፊት ነው ብላችሁ በእግዚአብሔር ላይ ከቆማችሁ ማንም ሰው አይችልባችሁ። ወደኛ አይችልም፣ አሜሪካ አይችልም፣ ሰላም አይችልም። ከእግዚአብሔር ጋር ከቆሙ ሁሌ ለነሱ ታምራቶች ናቸው። ኑሯቸው ታምራት ነው፣ ህይወታቸው ታምራት ነው። በጣም በብዙ ሰው ዘንድ ዋጋ ያላችሁ ሰዎች ናቸው። አውጥ ሸጡት፣ አውጥቶ እንደገና ሸጡት። ያ ሰው ግን ባለራዕይ ሄዶ የት እንደነገሰ አይታችኋል። በአገሩ በምድሩ አይደለም፣ በግብፅ ምድር ላይ ንግስና ገኝ አልጋ በአልጋ አይደለም። የዮሴፍን ታሪክ ታውቃላችሁ፣ ትርክተው ታውቃላችሁ። ያ መከራ በእኛ ላይ አይደገምም ወይ ምትሉ ተለምዱ በማበሌና በእናንተ ቀላል ተሽጣል እንደ በህዝብ ወንድም በቤተሰብ በዘመን በምትወደው ስንት ጊዜ ተሽጣችሁ ግን አላችሁ የሚያቆማችሁ መለኮታዊ አይደለም። ሰዎች ጥሩ ናቸው፣ የምታገለግሉ ሰዎች ጥሩ አይደለም። ምንም ግንዋሽ ነገር ስፔሻል ኢትዮጵያዊ አበሻ ጥሩ አመለካከት የለም። ጸጋችን ይጠቅማል፣ ጸሎታችን ይጠቅማል። እናንተ ግን አይፈልግም። ልክ ምግብ ሰው በልቶ ሃይላንድ ለዋጥቶ እንደምግብ አይፈልግም። እኔ አንድ ቀን እንደዚህ ብያለሁ፣ እግዚአብሔር ሆይ ይህንን ህዝብ ከማመለከል እኔ ከፈለኩ እጅ ግራ ላይ ወጣት ላይ ወጥቼ ሆቴል ከፍቼ ምግብ ቤት ከፍቼ ጋውን ለብሼ ጎንበስ ቀና ብለን በወር ውስጥ ገንዘብ አገኛለሁ፣ ግብርም አጭበረብራለሁ፣ ባለስልጣንን ምን ይችላል? ምንም ችግር የለም። ደግሞ ለመጥበቅ የትኛው ሲስተም የተዘረጋው ሰው መሆን ይችላል። አላገለግልም ነው። ከዚህ በኋላ እኔ ፍትህ ትውልዳለ ሰው አለ ስድቡ መከራ ከዚህ ቻይ ተፈቆሶ ዛጋ አጥና ቤት ዘለው በዚህ በኩል ጸልየለት እዛ ጋር ነው ይናገራል። አገልግላችሁ ወጥቶ ከይቆይ አጥመዝገር እንኳን የሞላችሁ ሰው ታገኙ። ከዛ ለእግዚአብሔር እንደዚህ አለ ቁንጭ ባጥባት ማጣና እንዲያለኝ ባቆች አሳየው። እነዚህ በቆች አለ በዚህ በኩል በጣም ብዙ በቆች አሳየው። እንደዚህ አለ እነዚህ በቆች አለ የሚወጉ ናቸው፣ ካንዳላቸው ሹልቃል እዛ ጋር የሰው ማሳ ገባ እዚህ እርስ በርስ ይጣላል። እዛ ጋር ይገኛል። ብዙ አይነት በቆችን ካሳየ በኋላ እረኛው ሁላ ይዞ አንዱንም በቃ ይመጣል። ነገረኛውንም ከሰደው በመለሰ ዳይኖር ለምን እንደሆነ ታውቃለህ? የሚከፈልለት ዋጋ ነው፣ ባለቤት ነው። አመፀኛውን ቢያጠፋው ይጠይቋል። እኔ ሌላ ነገር ይከፍልልሃል።
አሁን ባለው ህዝብ አሁን ባለው ሰው ጥቅም አታገኙ። እግዚአብሔር ግን ባልፈሩ አይቀርም። አሜን አሜን። የመጨረሻ ለእናንተ ትምህርት ነው ማለት ሰው ካያቸው ታገለ ሰው ነው የምታገለግሉት፣ ግን ሰው እንዳትረው እግዚአብሔር መፈወስ ያለበት አንተ ፈውስ፣ መዳን ያለብሽ አንቺ ነው፣ መመለስ ያለበት በእናንተ ነው። ቴንኪው ግን እባላለሁ አላችሁ። በጣም ከጨዋታው ከመንገዱ ከአገልግሎቱ ውጭ ነው። ቴንኪው ብላችሁ ይሄ በወንጌል መስመር ይሄ ሀቅና ሀቅ ነው። ቀን ስራ የሰራ ሰው ውሃ ጠጣ ተብሎ እኮ ቀን ስራ ባለቤት ይገባል። ወንጌልን ሰብኮ መንገድ ላይ ቀን ሙሉ አገልግሎት ሰምታ ውሃ ጠጣ ብሎ የሚሰሰው የለም። እግዚአብሔር ካልተፈለ በስተቀር እንዴት ይኖራል? እንዴት አገለግላለች? በምን አያችሁ? ስለዚህ ትርበኝነት ወይ ማይ ካያችሁ ትልምዳ ለመድረስ ዛሬ የምትከፍሉትን ለእግዚአብሔር ዋጋ አክፈሉ። እሺ ወሉ እሺ ዋጋ አክፈሉ ካላችሁ ቶሎ ብላችሁ ስራ ጀምሩ። የእውነቱን ነው። ዋጋ አክፈሉ ካላችሁ ዛሬ ለእናንተ ነገር የለም። ስድብ አለ፣ ግን እናንተ ጋር መድረስ አይችልም። እየሰደቡ ይፈልጓቸዋል፣ እየናቋችሁ ይፈልጓቸዋል፣ እያሳደዱ ግን እናንተ ይፈልጋል። መድኃኒት በውስጣችሁ ስላለ እናንተ መድኃኒቶች ናችሁ። አየ ስለዚህ ዮሴፍ ወደቀም ጣላም ወጣ ባህላዊ ስለሆነ ከዛ ከወጣ በኋላ ግን ንግስናው ከያዘ በኋላ ግን የራሱን ህዝብ ብቻ አይደለም የግብፅን ህዝብ ከእራብ ጋር ከመከራ ጋር 7 ዓመት ለሚመጣው መከራ እንደገና 7 ዓመት ለሚመጣው እራብ ከዛ ጋር ራሱን አዘጋጀ፣ መንግስቱን አዘጋጀ፣ እህል አከማቸ። እዛ ምድር ላይ ንጉሥ ሆነ። ያ ብቻ አይደለም የራሱ ቤተሰቦች ያ የሰደዱ የሸጡ ሰዎች ልብሳቸው ሳይቀይሩ ጫማቸው ሳይቀይሩ እሱ መልኩ ተቀይሮ ሰውነቱ ተቀይሮ ንግስና ይዘው እነሱ ግን በዛ ልብስ መጡ። የሚያሳድባችሁ የሚንቋችሁ ሰዎች እዛ ሆኖ እናንተ ግን ትገባላችሁ። ምሰጥ ሰው ይሆናል ናቸው። እናንተ የሚጠቅ ሰው ይሆናል። ነገ እናንተ ሰው ሆናችሁ ለሱ ጭምር እንጀራዎች ናቸው። አድርገሻል እንደዚህ ግን ቢናሽ ንቀኛ ተደረገ አልወጣ አሜን አሜን እኔ አልወጣ በእንካ ብላ እንካ ጠጣ እንካ ይሄ ነው ወንጌል። ከዚህ እግዚአብሔር አድርጎኝ ነበር ያን ማየት አይደለም። ራይ ያላችሁ ሰዎች እናንተ ናችሁ። ከያዛችሁ የሆነ ነገር ያላችሁ ብዙ ጊዜ የምትሰድቡበት መንገድ ይሄ ውስጣችሁ ላይ ያለው ሸክም አራግፉ። የ20 ዓመት የ15 ዓመት ተሸክማችሁ የምትዞሩ የሰደባችሁ ሰው እዚህ ጋር ተሸክሙ አራግፉ። እሱ ራሱ ነገ ሊጫያችሁ ሄዱት የነገሯችሁ የሰደቧችሁ የናቋችሁ የሆነ ነገር ያደረጓችሁ እነሱን ይዛችሁ መሰለይ ራሷችሁ ኃይል ማግኘታችሁ ከተፎካከራችሁ ወንጌል ማግኘታችሁ ሚያው ያው እናንተዎቹ ይናገሩ በእናንተ ህይወት ላይ ለውጥ ያለው ግን በጸሎት ብቻ። ክብር ለኢየሱስ አሜን። እጸልይላችሁ ከዚህ በላይ ላይ ምን ያይዟችሁ ሃሌሉያ ፋናስ አዳም ተተከለሰ